ሰላም ውድና የተከበራችሁ የስፒስ ቻናል ቤተሰቦች እንደምናችሁ እንደምንከረማችሁ። ያው ፕሮግራሙ በማቅረብ ትንሽ ዘግይቻለሁኝ። ከዚህ በፊት ያቀረብኳቸው የተለያዩ ነገሮች ነበሩ። ከነኚህም ውስጥ ገበያ ላይ አንዳንድ ገጠመኞች ያሳለፍኳቸውን ቪዲዮዎችን ለቅቄላችኋለሁኝ። እነኛ ውስጥ የገባሁበት አጋጣሚዎች ነበር ከትምህርቱ ባሻገር ማለት ነው። ያው ይሄንን ትምህርት ዛሬ ላይ በአዲስ መልክ የ12ኛ ክፍልን የአይቲ ትምህርትን በንድፈ ሀሳብ ክፍል 1 ላይ ወይም ደግሞ ዩኒት 1ን አሳያችኋለሁ ማለት ነው። ይህንን ዩኒት 1 ላይ ያሉት አጠቃላይ በፓወርፖይንት አስደግፌ የሰራኋቸው ኤክስፕላኔሽን ናቸው ወይም ደግሞ አጠቃላይ ትንታኔዎች ናቸው። እነሱን በአግባቡ እስከ መጨረሻው ድረስ ትከታተላላችሁ ብዬ አስባለሁኝ ማለት ነው። ስለዚህ አብረን የምንዘልቀው ምናልባት ከክፍል 1 አንስቶ ብዙ ክፍሎችን በቀጣይ የምናይበት አጋጣሚዎች አሉ። እነኚህም በተለያዩ አጋጣሚዎች ቪዲዮን በማንተራስ እንደ መግለጫዎች ለእናንተ እንደ ማጣቀሻ እንድትጠቀሙበት ከዛ ባሻገር ደግሞ ምስሎችንም ጭምር እያስደገፍኩኝ እናንተ እንዲገባችሁ ለማድረግ እሞክራለሁ ማለት ነው። ስለዚህ ይህ ፓወርፖይንት እንደምታዩት ያው ኢንፎርሜሽን ሲስተም ኤንድ ዜር አፕሊኬሽንስ ነው ወይም ደግሞ ኢንፎርሜሽን ዘዴዎች እና የራሳቸውን አንዳንድ ሁኔታዎችን እንዴት እንደምናይ አብረን የምንቀጥል ይሆናል ማለት ነው። ውስጥ ላይ ብዙ ከዚህ በፊት ያሰማቻቸውን አዳዲስ ሀሳቦችን አዳዲስ አስተሳሰቦችን ትሰማላችሁ ወይም ደግሞ ትማራላችሁ የሚል እምነት አለኝ ማለት ነው። ስለዚህ አብራችሁኝ እስከ ትምህርቱ መጨረሻ ድረስ ወይም ደግሞ ቀጣይ ያሉት ክፍሎች አጠቃላይ እንድትከታተሉ ስል በአክብሮት እገልጻለሁኝ ማለት ነው። ስለዚህ ዛሬ የምናየው ስለ ኢንፎርሜሽን ሲስተም ኤንድ ዜር አፕሊኬሽን ነው። ከነኚህም ውስጥ ክፍል 1 ላይ የሚገልጸው እዚች ጋር እንደምታዩት ክፍል 1 ነው ወይም ደግሞ ትምህርት 1 ዩኒት 1 ማለት ነው። ኢንፎርሜሽን ሲስተም ኤንድ ዜር አፕሊኬሽንስ ወይም እዚህ ላይ 1.1 ላይ የሚገልጸው ምንድን ነው? ኢቲካል፣ ሌጋል፣ ሶሻል፣ ኢንቫይሮንመንታል ኤንድ ሄልዝ ኢሹስ ኢን ዘ ዩዝ ኦፍ ኢንፎርሜሽን ሲስተም ነው። እነኚህ አንድ በአንድ እያንዳንዳቸውን ኮንተንታቸው ውስጥ የያዙት ዋና ዋና ነጥቦችን እየተማርን እየተገላለጽን በቀጣይ የምንሄድበት ሂደቶች አሉ ማለት ነው። እነኚህ ሰብታይትሎች በራሳቸው ምን አላቸው? ውስጥ ላይ የተለያዩ ሳምፕሎች መግለጫዎች አላቸው። ስለዚህ እነዚህ መግለጫዎች ምንድን ናቸው የሚሉት ነገሮችን የምንመለከት ይሆናል ማለት ነው። ስለዚህ ይህ ማለት እነኚህ ነገሮች ማለት ምን ማለት ናቸው ዛሬ ትምህርታችን ላይ የምንመለከተው። ከነኚህም ውስጥ የምናየው ምንድን ነው? the use of new technologies that including information system has a significant impact on human behavior and our daily activities including how we live, work and learn ማለት ነው። ወይም ደግሞ በዛሬ ላይ ኢንፎርሜሽን ቴክኖሎጂስ የምንላቸው ወይም አዳዲስ ቴክኖሎጂስ የምንላቸው በሰው ልጆች ላይ የተለያዩ ተጽዕኖዎችን ምን የሚያደርጉበት ታላቅ ተጽዕኖዎችን የሚያሳድሩበት አጋጣሚዎች አሉ ማለት ነው። እነኚህም በዕለት ተዕለት እንቅስቃሴዎቻችን ላይ በዕለት ተዕለት ስራዎቻችን ላይ በኑሮችን ላይ በስራችን ላይ እንዲሁም በትምህርቶቻችን ላይ የራሳቸው የሆነ ተጽዕኖ የሚያሳድሩበት አጋጣሚዎች አሉ ማለት ነው። ከነኚህም ውስጥ በቢሄቪየርስ እነዚሁም ባህሪዎቻችን ላይ ለምሳሌ ቢሄቪየርስ ሲባል ምን ማለታችን ነው ወይም ምን ማለቱ ነው? ለምሳሌ አንድ ሰው ከኢንፎርሜሽን ጋር ሊንኬጅ ካለው ወይም ከኢንፎርሜሽን ጋር ግንኙነት ካለው ምንድን ነው የሚያደርገው? የተለያዩ ሀሳቦችን በማግኘት ራሱን የሚገነባበት ሌሎች ሰዎችን የሚያንጽበት ሁናቴዎችም የሚፈጠርበት ሂደቶች አሉ ማለት ነው። እሱም ብቻ አይደለም፣ በስራው እንቅስቃሴ ላይ በጣም ቀልጣፋ የሚሆንበት ያም ማለት ምንድን ነው? ከዛም ከዚህም የተለያዩ መረጃዎችን በማቀናጀት በመሰብሰብ ህይወቱን የሚቀይርበት ባህሪውን የሚያሻሽልበት ያለውን ግንኙነት ከስራዎች ወይም ከተለያዩ አካላት ጋር የሚያሳልጥበት ሂደቶች አሉ ማለት ነው። እንዲሁም በዕለት ተዕለት ዳትስ ኤንድ አወር ዴይሊ አክቲቪቲስ ሲል ምን ማለታችን ነው? ምን ማለቱ ነው?
በዕለት ተዕለት እንቅስቃሴዎች ማለት ነው። በዕለት ተዕለት እንቅስቃሴዎች ላይ ምን ያደርጋል? የራሱ የሆነ አሻራ የሚያኖርበት ሁኔታዎች አሉ ማለት ነው። እንዲሁም በተጨማሪ ምን ያህል ወይም በዕለት ተዕለት አኗኗራችን ላይ እንዴት ነው የምንኖረው፣ እንዴት ነው ህይወታችንን የሚቀየረው የሚለውን ነገር አንዳንዴ ህይወትን የሚያሳልጥበት የሚያቀላጥፍበት ሁኔታዎች አሉ ማለት ነው። አንድ ሰው ምንድነው የተለያዩ ሶሻል ሚዲያዎችን በሚጠቀሙበት የተለያዩ ነገሮችን በሚያደርጉበት ሂደት ምን ያደርጋል? የራሱ የሆነ ህይወትን የሚያስተካክልበት ሂደት አለ። አኗኗሩን የሚለውጥበት ሂደት አለ። ፋሽኖች ሊሆኑ ይችላሉ፣ የተለያዩ እውቀቶች ሊሆኑ ይችላሉ፣ ራሱን የሚያሻሽልበት ተጨማሪ ነገሮች ሊሆኑ ይችላል። ሌሎቹ ነገሮች ወርክ ሲል ደግሞ ማለቱ ነው ስራዎች። ለምሳሌ በአሁኑ ሰዓት ማናቸውም እንደምታውቁት የትኛውም ስራ የሚከወነው በምንድን ነው? በኮምፒውተር ነው። ያ ካልሆነ ደግሞ በእያንዳንዳችን በእጃችን ላይ በያዝነው በስልክ አማካይነት ነው ማለት ነው። ይህ ስልክ ለእያንዳንዳችን ምንድነው የህይወት ዘይቤ ነው ማለት ነው። ያ ስልክ በእጃችን መያዝ ብቻ ሳይሆን በእጃችን ዝም ብለን ለመያዝ ብለን እንትን ካልነው ቁስ ነው። በነገራችን ላይ ላይክ በቃ ያዘ እንድንባል እንጂ ሌላ ምንም ቫልዩ የለውም ማለት ነው። ነገር ግን ይህ ቁስ ላይ በእጃችን በምንይዘው የቴክኖሎጂ አንዱ አካል ላይ ብዙ ስራዎችን ልናሳልጥበት የምንችልበት ሁኔታ አለ ማለት ነው። ኦኬ አለ ማለት ነው። ሶ እነኚህ ነገሮች በዕለት ተዕለት ህይወታችን ላይ በስራችን ላይ የራሳቸው ተጽዕኖ የሚያሳድሩበት ሂደቶች አሉ ማለት ነው። በአሁኑ ሰዓት ቴክኖሎጂ ስልኮች ኤርገንዶም ሊሆን ይችላል ወይም ደግሞ ባለበተን በጠቃጠቀው ስልኮች ስራችንን እጅግ በጣም የሚያሳልጥበት እና በአግባቡ የምከውንበት ሂደቶች አሉ ማለት ነው። ሌላ የትምህርት ሁኔታዎች ነው። ለምሳሌ በአሁኑ ሰዓት ላይ በተለያዩ አጋጣሚዎች ማንኛውም ሰው ትምህርት የምማርበት ሁኔታዎች አልተመቻቸልኝም ማለት አይችልም። ምክንያቱም በእጁ ባለው ስልክ የተለያዩ ነገሮችን ምን ማድረግ ይችላል? ትምህርቶችን መቃረም መማር የሚችልበት። ለምሳሌ ጎግል ውስጥ ገብቶ የተለያዩ የትምህርት ጣቢያዎች ዩቲዩብን ከፍቶ የተለያዩ ትምህርቶችን በመማር ራሱንም ቤተሰቡንም ጓደኞችንም ወንድሞችንም መጥቀም የሚችልበት ሂደቶች አሉ ማለት ነው። በተጨማሪም ሀገሩን መጥቀም የሚችልበት ሁኔታዎች አሉ ማለት ነው። በአጠቃላይ በእነኚህ ኦንላይን የምንላቸው ትምህርቶች በአጠቃላይ ነገሮች ምንድነው የእኛን ስኪል ወይም ችሎታን የምናሳድግበትና አንድ ደረጃ ከፍ የምናደርግበት ሂደቶች የምንፈጥርበት ሂደት አለ ማለት ነው። በአጠቃላይ ምንድነው ይህ የዛሬ የትምህርት ክፍላችን የሚያሳየን ኢንፎርሜሽን ቴክኖሎጂ ያ ማለት የሚያካትተው በእኛ በዕለት ተዕለት እንቅስቃሴያችን በባህሪያችን እንዲሁም ደግሞ በእንቅስቃሴ በምናደርገው አክቲቪቲዎች ውስጥ ኑሯችን እንዴት እናስተካክላለን፣ ስራችን እንዴት እናሳልጣለን፣ የትምህርት ሁኔታችን እንዴት እናዛልቃለን የሚሉት ነገሮችን የተመለከትንበት አጋጣሚዎች ነበር ማለት ነው። በአጠቃላይ ሀሳቦቹ ይህንን ይመስላል ማለት ነው። የትኛው የመጀመሪያው 1.1 ኢቲካል ሌጋል ሶሻል ኢንቫይሮንመንታል ኤንድ ሄልዝ ኢሹስ ኢን ዘ ዩዝ ኦፍ ኢንፎርሜሽን ሲስተም የሚለው እነኚህን ነገሮች የሚያካትት ነው ማለት ነው። ሌላኛው 1.11 የሚያመላክተው ኢቲካል ኤንድ ሌጋል ኢሹስ ኢን ኢንፎርሜሽን ሲስተም የሚለው ነው። እሱ ውስጥ የሚያካትቱት ምንድን ናቸው? የውዝች ጋር እንደምታዩት የመጀመሪያው ምንድን ነው? ኢቲክስ ነው። ኢቲክስ ምንድን ነው? ኢቲክስ ስንል ምናልባት በብዙ መንገድ ልንገልጸው እንችላለን። ለምሳሌ እንደ ዲክሽነሪ አገላለጽ ወይም ደግሞ እንደ ብሪታኒካ ዲክሽነሪ አገላለጽ እዚች ጋር የሚገልጻቸው ነገሮች አሉ። about that principles እንደ መርህ ነው። principles about the principles of making right or wrong decisions ማለት ነው። እንደ መርህ ከሆነ ምንድነው መልካምም ሆነ ወይ ትክክለኛ የሆነ መጥፎ ውሳኔዎችን መወሰን ማለት ነው። እንደ መርህ ነው። አኮርዲንግ ቱ ብሪታኒካ ዲክሽነሪ ደግሞ ኢቲክስ ዲፋይን ሲያደርገው ምንድነው የሚያደርገው? that disciplines concern with what is morally good and bad and morally right and wrong ማለት ነው። እዚች ጋር እንደ ምንድን ነው የሚገልጸው? እንደ ዲሲፕሊን ነው። እንደ ዲሲፕሊን ያ ማለት አንድ ሰው ኮምፒውተር አጠቃቀሙ ላይ እንዴት ነው ስርዓት አለው ወይ? ሞባይል አጠቃቀሙ ላይ ስርዓት አለው ወይ? ታብሌት አጠቃቀሙ ላይ ስርዓት አለው ወይ?
በአጠቃላይ ቴክኖሎጂ በተባሉት ነገሮች ላይ ሲጠቀም ወይም ሲገለገል ስርዓት አለው ወይ? ወይም ደግሞ ወደ ሌላው ዓለም ስናመጣው ኢቲክስ ስንል አንድ ዶክተር አለ። ያ ዶክተር ወይም ደግሞ አንድ ፔሸንት ሲያስተናግድ በምን ሂሳብ ነው የሚንከባከበው ነው። ለምሳሌ ኢቲክስ ስንል ስነ ምግባሩ ስንል ምን ማለታችን ነው? እዛ ተመርቆ ቃል ገብቶ የሚወጣበት አጋጣሚዎች አሉ ማለት ነው። ያ ቃል ገብቶ የሚወጣውን ነገር ወደ ስራ ዓለም ላይ ሲገባ ግን ዲፊኒትሊ የሚቀየርበት ሂደቶች አሉ። አንዳንዶች ደግሞ ፔሸንቶችን ገና ዶክተሮችን ሲያዩ የሚሻሉበት አጋጣሚዎች አሉ ማለት። ያ ማለት ምንድን ነው? እንደየዶክተሮቹ ኢቲክስ ይለያያል ማለት ነው። ወይም እንደየዶክተሮቹ ዲሲፕሊን ይለያያል ማለት። ዲሲፕሊን የሆነ ዶክተር ምንድነው የሚያደርገው? ሞራሊ በሰዎች ላይ ያለው አስተዋጽኦ በጣም ላቅ ያለ ይሆናል ማለት ነው። ያ ማለት ታካሚዎችን የሚንከባከብበት የተለያዩ እነሱን ትሪት የሚያደርግበት ወይም የሚያናግርበት ካውንስል የሚያደርግበት ሂደቶች ምንድናቸው? በጣም ሞራሊ አሪፍ ነው ማለት ነው። ቆንጆ ነው ማለት ነው። ገባችሁ? ስለዚህ ያ ማለት ምን ማለት ነው? በእያንዳንዱ ሁናቴ ላይ እነኚህ እንደ ሞራል ወይም እንደ አኮርዲንግ ቱ ብሪታኒካ ዲክሽነሪ እነኚህ ነገሮች እንደ ኢቲክስ ወይም እንደ ሞራል የሚገልጽበት ሂደቶች አለ። ያ ማለት ጥሩና መጥፎ ራይት ኦር ሮንግ ምኖችን ሁናቴዎችን ወይም መጥፎ ነገሮችን ወይም ጥሩ ነገሮችን የሚገልጽበት ሂደት ማለት ነው። እንደ ሰው ሞራሊ ማለት ነው። ያ ማለት ምንድነው? ኢቲክስ እንደ ሰው የትኛውም ሰው ያስባል። ቲንኪንግ ዋይዝ ነው። በነገራችን ላይ ቲንኪንግ ዋይዝ ስንል ለምሳሌ ጦጣዎች ከኛ ይልቅ እጅግ በጣም ቲንኪንግ ዋይዞች ናቸው። ኦኬ ቲንኪንግ ዋይዞች ናቸው። ምንለያየው ግን ከነሱ ጋር ከምን አንፃር ነው? ከሞራሊ ነው። ሞራል የሰው ልጆች ያስተውላሉ። ሞራል ዳትስ ጉድ ኦር ባድ የሚለውን ነገር ይለያሉ። ሰውን የሚያስከፋውና የማስከፋው ነገር ይለያሉ። እነዛ ግን በአስተሳሰብ ደረጃ ላቅ ያሉ ናቸው። ሞራል የሚባለው ነገር ግን እነሱ ጋር ላይሰራ ይችላል ማለት ነው። ስለዚህ ከዚህ አንፃር በብዙ አንግል በዚህ ልክ ዲፋይን የምናደርግበት ሂደቶች አሉ። ኢቲክስ ስንል እነኚህ ናቸው። እንደ መርህ ከመንግስት ደረጃ የሚደረጉ ናቸው። ፕሪንሲፕልስ ሜኪንግ ኦር ራይት ኦር ሮንግ ዲሲሽን ነው ማለት ነው። ያ ስንል ምን ማለታችን ነው? አንድ ባለስልጣን ሊሆን ይችላል፣ አንድ ኃላፊ ሊሆን ይችላል፣ አንድ መሪ ሊሆን ይችላል። ጥሩ ውሳኔዎች ሊያሳልፍ ይችላል፣ አሊያ መጥፎ ውሳኔዎች ሊያሳልፉ የሚችሉበት አጋጣሚዎች አሉ ማለት ነው። ስለዚህ እነኚህ መጥፎ ውሳኔዎች ምንድናቸው? አንዳንዴ በሆነው ባልሆነው ቢሮክራት የሚሆኑበት አጋጣሚዎች። ፎር ኤግዛምፕል ወዲያው ማለቅ ያለበት ጉዳይ ምን ማለት ነው? ለረጅም ጊዜ መወሰን ማለት ለረጅም ጊዜ ማስተላለፍ ማለት የለም ሊሆን ይችላል። ከሌ የለም፣ መዝገብ ቤት የለው፣ ዋትኤቨር ሌሎችም ነገሮች ይህ ምክንያት ማብዛት ማለት ነው። ከዛ ባሻገር ደግሞ ምንድነው እዚች ጋር ስናነሳ ራይት ኦኬ ወይም ሮንግ ያ ይቀደሙ በሮንግ መልኩ ነው ያሰብነው። አሁን ደግሞ በራይት መልኩ አንዳንድ ጥሩ መሪዎች ደግሞ ስናስብ ምን ማለታችን ነው? እነኚህ ጥሩ መሪዎች እያንዳንዱ ኃላፊነት ራሳቸው ይወስዳሉ ማለት ነው። ይሄንን የወሰዱትን ኃላፊነት በአግባቡ በመጠቀም ምንድነው የሚያደርጉት? ያንን ውሳኔ ወስነው በአግባቡ ለከተማም ሊሆን ይችላል፣ ለሀገርም ሊሆን ይችላል፣ ለግለሰቦችም ሊሆን ይችላል እያንዳንዱን ነገር ወስነው በአንድ ሰክሲድ የሚያደርጉበትና የሚሆንበት አጋጣሚዎች አለ ማለት ነው። በአጠቃላይ ምን ለማለት ተፈልጎ ነው? ኢቲክስ በተለያየ መንገድ ምን ማድረግ ይቻላል? መተርጎም የምንችልበትን አግባብ አለ ማለት ነው። ከዛ ባሻገር ሌላኛውም የሚተረጎሙበት ሂደት አለ። ለምሳሌ ኢቲካል ፕሪንሲፕልስ that need to be that respect and if not might result in the legal consequence for those cases who are against the applied laws። ከዛ ባሻገር ደግሞ እንደ ህግ ስናስብ ደግሞ አሁን እንደ ዲሲፕሊን አይተናል፣ እንደ መርህ አይተናል። ሲቀጥል ደግሞ እንደ ህግ ነው የምናየው። ለምሳሌ አንድ ሰው ሰምዌር ላይ ሄዶ የሆነ ጥፋት
ቢያጠፋ ምን ይሆናል? እንደ ህግ ይጠየቃል ማለት ነው። ኦኬ እንደ ህግ ይጠየቃል ማለት ነው። እንደ ህግ መርህ ማለት ነው። ከመርህ አንጻር ሲታይ በህግ አግባብ ሲታይ ምን ሊሆን ይችላል? ይከሰሳል፣ ይቀጣል። ከዛም በኋላ ሬፕም ቢያደርግ በዛው ልክ ኦኬ ሬፕም ቢያደርግ ወይም አስገድዶ ቢያደርግ ያ ህጉ በዛው ልክ የሚተላለፍበት ኢቭን በእኛ ሀገር ህግ መሰረት ባደጉት ሀገራቶች ህግ መሰረት እንዲሁም የተለያዩ ቀጣይ የሚስተዋሉ ኮንሲኮንሶች አሉ። ያ ማለት ያደጉት ሀገራቶች ላይ ህግን አይተላለፉ ምናልባት እያወቁ ሊተላለፉ የሚችሉበት አጋጣሚዎች አሉ። ለምን ሲባል ኮዙ ብዙ ነው። እዚች ጋር መግለጽ ማልፈልጋቸው ብዙ ነገሮች ስላሉ ማለት ነው። እና ከዛ አግባብ እንደ ሀገራችንም አንድ ሰው አይደለም አላስፈላጊ ነገር አድርጎ አላስፈላጊ ሁናቴዎችን ሰርቶ በተለያዩ አጋጣሚዎች ህግን የሚተላለፍበት አጋጣሚዎች አሉ። በስልጣን ደረጃም ሊሆን ይችላል፣ በታችም በሲቪል ማህበረሰቡ ወይም ደግሞ በነዋሪው ማህበረሰብም ላይ ብዙ ችግሮች የሚፈጠሩበት አጋጣሚዎች አሉ። ከህግ አግባብ እንዴት ይሆናል የሚለው እንደየጥፋቱ እንደየ የህጉ አይነት ወይም እንደየጥፋታቸው የሚበየንበት ወይም የሚወሰንበት ሂደቶች አሉ ማለት ነው። በአጠቃላይ ግን ምንድነው ኢቲክስ ስንል በሶስቱም መርህ ስናነሳቸው እነኚህ ናቸው ማለት ነው። እንደ ኢንፎርሜሽን ቴክኖሎጂ ሲሆን ደግሞ ምንድነው መጀመሪያ ላይ አንስቼላችኋለሁ። ኢቲክስ እያንዳንዱ ነገር ሲጠቀም አግባብነት ባላቸው መንገድ እንዲጠቀም ማን የትኛውም ግለሰብም ይሁን የትኛውም አካል ይሁን ኢንፎርሜሽን ስልኩንም ሊሆን ይችላል፣ ኮምፒውተሩንም ሊሆን ይችላል፣ ምን ሊሆን ራሱን ጠብቆ በአግባቡ ተጠብቆ የሚሰራቸውን ስራዎች ኃላፊነቱን ወስዶ ሪስፔክት አድርጎ ለሌሎችን አክብሮ የራሱን ስራ አክብሮ ለሌሎች ምን የሚያደርግበት የሚቀይርበት ራሱን የሚቀይርበት ድርጅቱን የሚያስተካክልበት ሀገርን የሚቀይርበት ሂደቶችን መፈጠር መቻል አለበት ማለት ነው። ነገር ግን ያለ አግባብ ፎር ኤግዛምፕል እንደ ምሳሌ ብናነሳ አንድ የባንክ ሰራተኛ የተሰጠው የራሱ የስራው ኮምፒውተር ምን ሊሆን ይችላል? ከሱ ውጭ ሌላ ሰው ቢያሳይ ምን ሊሆን ይችላል? ከሞራልም አንጻር ከህግም አንጻር እንዲሁም ከፕሪንሲፕ ከመርህም አንጻር ምን ሊሆን ይችላል? ሊጻረር ይችላል ማለት ነው። ለምን ሲባል ያ ሚስጥር ታወቀ ማለት የባንክ ቤቱ አጠቃላይ ነገሮች ወይም የንግድ ባንኩ ዘሁል ባንክ ቤቶች ያሉት ነገሮች ሊወሳሰቡ ይችላሉ ማለት ነው። እና በአጠቃላይ ከኢቲክስ ስንል ከአይቲ አንጻር ስናየው ወይም በትላልቅ ደረጃ ለምሳሌ እንደ ፌዴራልም ሊሆን ይችላል ሀገርን የሚጎዳ ነገሮችን አሳልፎ ለሌላ አለመስጠት ማለት ነው። ኦኬ ከነኚህ አንጻር እያንዳንዱ ነገር ላይ ያየንበት ሁናቴዎች አሉ ማለት ነው። በቀጣይ ክላሳችን ፕራይቬሲ እንዲሁም ደግሞ ዲጂታል ኦውነርሺፕ ምንድን ነው የሚሉት ነገሮችን የምንመለከት ይሆናል። ለዛሬ የነበረን ክላስ እስካሁን ያያችሁት ይመስል ነበር። ሀሳብና አስተያየት ካላችሁ ኮመንት ሴክሽን ላይ እንድታስቀምጡልኝ ስል በአክብሮት ለማስታወስ እፈልጋለሁኝ። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ፣ የደውል ምልክቱን እንድትጫኑ ስል በአክብሮት እገልጻለሁ። ሁሌ የምሰራቸው ቪዲዮዎች ወደ እናንተ ተደራሽ እንዲሆን እነኚህ ነገሮች እንድታረጉ ስል ለሌሎችም እንድታሳውቁልኝ ስል በአክብሮት እገልጻለሁ ማለት ነው። ተማሪዎች ልትሆኑ ይችላላችሁ፣ መምህራኖች፣ የሃይስኩል መምህራኖች ልትሆኑ ይችላላችሁ፣ ሩራል ኤሪያ ላይ ከተማ ላይ ያላችሁ ሊሆን ይችላሉ፣ የመንግስት ሰራተኞች ልትሆኑ ይችላላችሁ። በአጠቃላይ ስለ ኢንፎርሜሽን ቴክኖሎጂ ኤንድ ዜር አፕሊኬሽንስ የ12ኛ ክፍል አይቲ ትምህርት ለዛሬ ያለን ክላስ ቱቶር ይህንን ይመስላል። በቀጣይ ክላስ እስክንገናኝ ድረስ ቻው።